የሚሰጡ አዝተው ያገኛሉ። መጽሐፈ ምሳሌ ምዕራፍ 11 ቁጥር 4 ላይ ለመንታና ደብረ ቅዱስ ማርቆስ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ጎጃም ሀገረ ስብከት በደብረ ማርቆስ ወረዳ ቤተ ክህነት ስር የሚገኘው የጌቴሴማኒ ፈረስ ቤት መድኃኔዓለም ሕንፃ ቤተክርስቲያን በመገንባት ላይ ይገኛል። ስለሆነም የማጠናቀቂያ ስራ የገቢ ማሰባሰቢያ ቴሌፎን በደቡብ ሰበካ ጉባኤና በሕንፃ አሰሪ ኮሚቴ ተዘጋጅቷል። በተዘጋጀው ፕሮግራም ላይ የሰበካ ጉባኤ አባላትንና ካህናትን እንዲሁም ምዕመኑን በማሰባሰብ ጥር 24 ዛሬ ማለት ነው 2018 ዓ.ም ከቀኑ 8 ሰዓት እስከ 11 ሰዓት ድረስ ይላል በጎዛመን ሆቴል የመሰብሰቢያ አዳራሽ በሚካሄደው ገቢ ማሰባሰቢያ ቴሌፎን ላይ ተገኝተው የበረከቱ ተሳታፊ እንዲሆኑ በመድኃኔዓለም ስም ተጠርተዋል ይላል። ማሳሰቢያ መቅረት አይቻልም። ጠሪው መድኃኔዓለም ነውና ይላል ደብዳቤው። በጌቴሴማኒ መድኃኔዓለም ቤተክርስቲያን በመጠናቀቅ ላይ ያለው የመጨረሻ የገቢ ማሰባሰቢያ ከአሰሪ ኮሚቴዎች ነው እዚህ ያሉ የመጣ ሁላችንም ስለዚህ በረከት በእናንተ ላይ ሲሆን አጋጣሚ ቤተክርስቲያን እየተሰራ ያለ የሚቻለ ከ8 ሰዓት እስከ 11 ሰዓት በጎዛመን ሆቴል የመሰብሰቢያ አዳራሽ ላይ ተገኝታችሁ ከበረከቱ ተሳታፊ እንድትሆኑ የሚል ደብዳቤ መጥቷል። ሌላኛው ደብዳቤ አብሮ ሮብ ስለሆነ ዓመታዊ ክብረ በዓሉ 27 በዚያ ቀን ተገኝታችሁ በዓሉን እንድታከብሩልን የሚል ደብዳቤ መጥቷል። ደብዳቤውን ሁላችንም መልዕክቱን ይዘን 8 ሰዓት ጀምረን በጎዛመን ሆቴል የተቻለ የገቢ ማሰባሰቢያው ላይ ሁላችንም የመልዕክቱ ተሳታፊ እንድንሆን በእግዚአብሔር ስም እኛ ሰበካ ጉባኤው ደብዳቤውን ተቀብሎ አባቶች እዚህ ተቀምጠው ተናገሩት ባሉት መሰረት ተገኝተን ወደ ተሳታፊ እንድንሆን ነው። ከዚህ በኋላ ፍትሐትም አለ አጭር ትምህርት ነው የሚኖር። የአባታችን እንግዲህ የዚህ ቤተክርስቲያን ዋና ባለውለታ ገብረ ሥላሴ የአቶ አላምነው የቀጠበት አላምነው ማለት ነው። የእሳቸው ዓመት ስርዓት ነው ዛሬና ወደ ፍትሐቱ ሁላችን እንገባለን። ጥቂት ተምረን የሚቻላችሁ ሁላችሁ አብራችሁ በረከት እናገኝ። አባት ባለውለታችን የዚህ ቤተክርስቲያን ዋና ማለት ነው። እንዲህ ይቻል በጎጃም እንግዲህ ፍትሐት ሲፈታ አለመሞቱለት እሳቸው ያልጎበኙት ያልቆሙበት መድረክ ያልሰሩት ቤተክርስቲያን የለምና የገብረ ሥላሴ ነፍሳቸውን ይማርልን ለዓመታታቸው ያደረሰ አሁንም ወደ ጸሎተ ፍትሐቱ ልንገባ ነው እያሉ ነው መላከ ፀሐይ የሚቻለን እዚያ አጠር ያለ ትምህርት ግን መምህራችን መምህር ኃይለ ኢየሱስ አጠር አድርገው ትምህርት ሰጠውን። ሁላችንም የሚቻለን ደግሞ በጎን ፍትሐቱ ይፈታል እንገባለን። እግዚአብሔር ከሁላችን ጋር ይሁን። ወደ መምህራችን በክርስቶስ ክርስቲያን በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱት በቅድሚያ የዚህ የታላቁና የአንጋፋው የምልዕልተ አድባር ቅዱስ ማርቆስ ቤተ ክርስቲያን ዋና አስተዳዳሪ መምህር መላክ ጤናው እንዲሁም የካህናት የበላይ ጠባቂ ቆሞስ አባ ፈንታ፣ የደብሩ የስብከተ ወንጌል ኃላፊ መጋቢ አእላፍ መምህር በቃሉ እንዲሁም በደብረ ሲና ግምጃ ቤት ኪዳነ ምሕረት የስብከተ ወንጌል ኃላፊ መምህር ምስጢረ ሥላሴ፣ አይንተ እግዚአብሔር ካህናት፣ መምህራን፣ የአብነት ደቀ መዛሙርት፣ የሰንበት ትምህርት ቤቱ መዘምራን፣ ምዕመናን አባቶችና ምዕመናት እናቶች፣ ትንሾችም ትልቆችም በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ?
ወዶና ፈቅዶ ለዚች ለተቀደሰችው ዕለት በተቀደሰው አውደ ምሕረት ያገናኘን የአባቶቻችን አምላክ የእኛም አምላክ በድጋሚ ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ የሚሆነው ትንቢተ ዮናስ ምዕራፍ 1 ከቁጥር 6 ላይ ያለ ቃል ነው የሚሆነው። ቃሉም እንዲህ ይላል፣ ተንሥእ ወጸውዕ ስመ አምላክከ ከመ ያድኅነነ እግዚአብሔር ወኢንሙት። እግዚአብሔር ያድነን ዘንድ ተነስተህ የፈጣሪህን ስም ጥራ። ተንሥእ ወጸውዕ ስመ አምላክከ ከመ ያድኅነነ እግዚአብሔር ያድነን ዘንድ ተነስተህ የፈጣሪህን ስም ጥራ በሚለው ቃል ለተወሰነ ደቂቃ አብረን እንቆያለን። እንግዲህ ቃሉ ለምን ተነገረ? ማን ተናገረው? እኛንስ ያስተምረናል? የሚለውን ነገር በቆይታችን አብረን የምናየው ነው የሚሆነው። እንግዲህ ይህንን ቃል 80 አሐዱ ብለን ቆጥረን በቤተ ክርስቲያናችን በቀኖና መጻሕፍት ከተቀበልናቸው መጻሕፍት መካከል ትንቢተ ዮናስ የዮናስ ትንቢት ተብሎ ከትንቢት መጻሕፍት ውስጥ ተጽፎ የሚገኝ ቃል ነው። ጸሐፊው ነቢዩ ዮናስ ነው። ይህንን ቃል ደግሞ የተናገረው በዚያ በነነዌ አካባቢ በነበረው ኢዮጴ በሚባለው ባህር አካባቢ ወንዝ ስለነበረ በመርከብ ደግሞ በውሃዎች ላይ ለትራንስፖርት ለመጓጓዣ የሚያገለግል መሳሪያ እንደሆነ ይታወቃል። እና መርከቧን የሚቀዝባት ወይም የመርከቧ ካፒቴን ነው ይህንን ቃል የተናገረው ደግሞ ለነቢዩ ዮናስ ነው። እንግዲህ ዮናስ ማለት የዋህ ርግብ ማለት ተብሎ አባቶቻችን የስሙን ትርጉም አስቀምጠውልናል። የዋህ ያሰኘው ዮናስ ወስገፈታ ነነዌ አባይ ሀገር እስከ ሰሉስ ዕለት ነነዌ እስከ 3 ቀን ድረስ ትጠፋለች፣ ሄደህ አስተምር፣ ምከር፣ ገስጽ ተብሎ በተላከ ሰዓት ወድሃታ ዮናስ እምገጸ እግዚአብሔር ዮናስ ከእግዚአብሔር ፊት ለመሸሽ ወደ ኢዮጴ በባህሩ አድርጎ ወደ ተርሴስ ኮበለለ ይለዋል። እና ዮናስ የዋህነቱ እግዚአብሔር የሌለበት ቦታ፣ እግዚአብሔር የማይገኝበት ቦታ ያለ መስሎት ከእግዚአብሔር ፊት ሸሽቶ ወደ ተርሴስ እንደሄደ ከምዕራፍ 1 ከቁጥር 1 ጀምራችሁ ስታነቡ የምታገኙት ቃል ነው። እና ዮናስ በእርግጥ ምክንያት አለው። ይቺ ነነዌ በጣም እግዚአብሔርን ያስቀየመች፣ እግዚአብሔርን የበደለች ሀገር፣ በበደሏ እግዚአብሔር የተቀየመባት፣ እግዚአብሔርን ያሳዘነች ከተማ ናት። እንግዲህ ነነዌ ማለት ምሁራኑ እንዳስቀመጡት ኑን ወይም አካዲያ ከሚባል የሳባያን ቋንቋ የመጣ ነው። ትርጉሙ አሳ ማለት ነው። አሳ የሚገኝባት የአሳ መገኛ የጤግሮስ ወንዝ ወደብ አካባቢ የምትገኝ ቦታ ናትና በብዛት ያ የባህር አካባቢ ስለሆነ አሳ የሚገኝባት ቦታ ስለሆነች የአሳ መገኛ ሲሉ ኑን የሚለውን ነነዌ እንዳሏት ያስቀምጣሉ። አንዳንድ ምሁራን ደግሞ ኒና ከሚል ቃል የተወሰደ እንደሆነ ያስቀምጣሉ። ይሄ ደግሞ ኒና የሚለው ቃል በእነሱ በቋንቋቸው የጣዖት የጦርነትና
የፍቅር አምላክ የሚሉት ጣዖት ያመልኩ ስለነበረ ከጣዖታቸው ስም ለሀገሪቱ መጠሪያ ተደርጎ እንደተወሰደ ያስቀምጣሉ። ከዛ በኋላ ነው ነነዌ የተባለችው። ምክንያቱም ይህንን የፍቅርና የጦርነት አምላክ ብለው የሚያመልኩትን ጣዖት ለሀገሪቱ መጠሪያ አድርገውታል። ያቺ የሚያመልኳት ኒና ወይም ኢሽታን የምትባለዋ የጣዖቷ መገኛ የጣዖቷ መመለኪያ ቦታ ሲሉ ነነዌ ብለዋታል። ይቺ ነነዌ እንድትጠፋ ሀገሪቱ እግዚአብሔር ሊበቀላት የተፈለገበትን አንዱ ምክንያት እግዚአብሔር በዚች ሀገር አሦራውያን ወይም በዚያች ሀገር ይኖሩ የነበሩት ነገዶች እግዚአብሔርን የማያመልኩ፣ እግዚአብሔርን የማይፈሩ፣ እግዚአብሔርን የማያውቁ ነበሩ። እግዚአብሔር በዚህ አዝኗል፣ በዚህ ተቀይሟል። ዮናስ አልሄድም ያለበት አንዱ ምክንያቱ እግዚአብሔር ቸር ነው በባህሪው። ምንም እንኳን ሰው ኃጢአት ሲሰራ ኃጢአቱ ቢፈርድበት በፈጣሪነቱ ደግሞ ምሕረቱ ቸርነቱ የበዛ አምላክ ነውና ይቅር ብሎ ባያጠፋቸው እኔ ሐሰተኛ ነቢይ ይባላለሁ፣ እግዚአብሔር የምሕረት አምላክ ነው፣ ስለዚህ ሄጄ አላስተምርም ያለበት አንዱ ምክንያት እግዚአብሔር መሐሪ ነው በሚል ነው። ሌላው እነዚህ የነነዌ ሰዎች ወይም አሦራውያን ዕብራውያንን ይበድሏቸው ነበረ። ነቢዩ ሙሴ በዘኍልቍ ምዕራፍ 24 እንደመዘገበልን ወያክዩ አሦር በዕብራውያን ወዕብራውያን ያክዩ በአሦር ወእሙንቱሰ ክልኤሆሙ ይጠፍኡ ኅቡረ። አሦራውያን በዕብራውያን ላይ ይነሳሉ፣ ይበድሏቸዋል፣ ይጨቁኗቸዋል፣ ይቀሟቸዋል። እስራኤልም ደግሞ እግዚአብሔር ሲረዳቸው ወደ እግዚአብሔር ሲመለሱ እግዚአብሔርን አጋዥ አድርገው ጠላቶቻቸውን ተበቅለው እንደዘረፏቸው ዘርፈው እንደባረኳቸው ማርከው ይመለሱ ነበረ። ይህን ለማስረዳት መዝግቦልናል። እና እነዚህ አሦራውያን ክፋታቸው አዝመራቸውን በሚዘሩበት ወቅት ገና ሳይበቅል አስጠቅጥቀውባቸው አጥተውባቸው ይሄዳሉ። መከር በደረሰ ሰዓት መከራቸውን ሰብስበው አቃጥለውባቸው ይሄዱ ነበረ ይላል። እና ይቺ ነነዌ የበደል የአመፅ ከተማ ናት። ግፍ የሚሰራባት፣ ሰዎች የሚያዝኑባት፣ እስራኤል የሚያለቅሱባት፣ እነሱ በሚሰሩት ስራ እግዚአብሔር ያዘነባቸው ሰዎች ናቸው። እና አንዱ ሀገሪቱ እንድትጠፋ የሆነበት ምክንያት ይሄ ነው። ሌላው በእግዚአብሔር ላይ ደግሞ አመፀኞች ነበሩ፣ ይታበዩ ነበረ። ነቢዩ ናሁም በትንቢቱ ተናግሯል። ይቺ ሀገር ወይወፅእ እምኔኪ ወይወፅእ እኩይ እምኔኪ ላይ ለእግዚአብሔር ወትመክር ሱመ። ከአንቺ በእግዚአብሔር ላይ ክፉ የሆነ ቃል፣ እግዚአብሔር የማይወደው ቃል ከአንቺ ይወጣል። በአንቺ ያሉት ሰዎችን ወይም በአንቺ ያለው ሰው በእግዚአብሔር ላይ ክፉ ነገርን ይናገራል። እነ ሰናክሬምን የመሰሉ ቦኑ ግልፎ ዘያድኅን እግዚአብሔር ያድናልን? ከኔ እጅ ሊታደጋችሁ ይችላልን? የሚሉ እግዚአብሔርን የማያውቁ እግዚአብሔርን የሚገዳደሩ ጨካኝ ነገሥታት የነበሩባት ከተማ ናት ይቺ ነነዌ። ስለዚህ ይህንን በደሏን እግዚአብሔር ምንም እንኳን አሕዛብ ቢሆኑ እግዚአብሔርን የሚያውቁ ቢሆኑ እግዚአብሔር ግን ቸር አምላክ ነው። ለማያመልኩት እንኳን እንዲያስተምራቸው እንዲመለሱ መምህር የሚልክ ቸር አምላክ ነው ያለ። እርሱ ፈጥሯቸው እርሱ እየመገባቸው በእሱ በሕይወት እየኖሩ ነገር ግን እሱን የማያመሰግኑ የእሱን አምላክነት የማይረዱ ለአምልኮቱ የማይገዙ ሰዎች ሲሆኑ እግዚአብሔር ግን ሂድና አስተምር ብሎ ነቢዩ ዮናስን ላከ። ዮናስ ደግሞ የእግዚአብሔርን ባህሪ ያውቃል፣ ቸር ነው። ሌላው እነዚህ ሰዎች እስራኤልን የሚበቀሉ የእስራኤል ጠላቶች ስለሆኑ እኔ ወደ እነዚህ ሄጄ አላስተምርም አለ። የዚህን ጊዜ ዮናስ
ወደ ኢትዮጵያ ወርዶ በመርከብ ላይ ተጭኖ ከእግዚአብሔር ፊት ሊሸሽ እግዚአብሔር የሌለበት ቦታ ሊያገኝ በመርከብ ላይ ተሳፍሮ ሄደ። እየሄዱ እያለ ነው እንግዲህ በዚህ ሰዓት ማዕበል ሞገድ መርከቢቱን ያናውጣት ጀመረ። የዚህ ጊዜ በዚያች በመርከቧ ላይ የተሳፈሩ ሰዎች ተጨነቁ። ያላቸውን ገንዘብ ሁሉ ወደ ባህሩ ላይ ወረወሩ፣ ገንዘባቸውን ጣሉ። ነገር ግን ማዕበል ሞገዱ ጸጥ ሊል አልቻለም። ወገኖች ዛሬ ማዕበል ሞገድ እኛ ባለንበት በዚህ ሰዓት እኮ እኛን የሰላም እጦት፣ የኑሮ ውድነት፣ አለመግባባት፣ እርስ በርስ በምቀኝነት፣ በዘረኝነት፣ በተንኮል ስንቱ ማዕበል ሞገድ ሆኖብናል። ይሄንን ጸጥ ሊል የሚችለው እኛ እርስ በርስ በመገፋፋት አንዱ አንዱን በመግፋት አንዱ አንዱን በማሳደድ ሳይሆን ነገር በመስራት ሳይሆን የአምላክን ስም በመጥራት እንደሆነ እነዚያ በመርከቢቱ ላይ የተሳፈሩ ሰዎች ተረድተውታል። ዕቃቸውን ሁሉ አወርደው ከባህሩ ላይ ጣሉት። ነገር ግን ማዕበል ሞገዱ ጸጥ ሊል አልቻለም። የዚህ ጊዜ መርከቢቷን እየቀዘፈ የሚነዳት ወይም ካፒቴኗ ወረደ ሀሌሁ ወደ ዮናስ ወደ ተኛበት በስተኋላ በኩል ወደ ዮናስ ሄደ። ወይኔኖ ታንሥወጽሙ ወፀውዕ ስመ አምላክከ ከመ ያድኅነነ እግዚአብሔር፣ እግዚአብሔር ያድነን ዘንድ ተነስተህ የፈጣሪን ስም ጥራ አለው። ወይንሙት አንሙት፣ ተነስተህ የፈጣሪን ስም ጥራ አለ። ወገኖች ዛሬ በእኔና በእናንተ ላይ ያለው መከራ ያንዣበበብን ችግር የምናየው የምንሰማው የሰላም እጦት ሊወገድ ሊቀረፍ የሚችለው የእግዚአብሔርን ስም ስንጠራ ወደ እግዚአብሔር ስንመለስ ነው። ነገር ግን ዮናስ ያን ሰዓት ምን አለ? አይ ይሄ የሆነባችሁ በእኔ ምክንያት ነው። እኔን አንስታችሁ ወደ ጣሉኝ አለ። ወደ ባህሩ ጣሉኝ። እነዚህ ሰዎች ተጨነቁ። ምክንያቱም ማዕበል ሞገድ እያማታን እየተጨነቀ ሰው ብንጥል ማዕበል ሞገዱ ይነሳል እንጂ እንዴት ማዕበል ሞገዱ ጸጥ ሊል ይችላል? ይሄማ አይሆንም ብለው ሲሉት አይ የለም ይሄ ካልሆነ ጸጥ ሊል አይችልም አለ። አይ እንግዲያውስ ባይሆን ምን እናድርጋሉ? ዕጣ እንጣጣል እስኪ በዕጣ እንጣጣልና የወጣበትን እንጣጣሉ። ዕጣ እንጣጣሉ። በማን ላይ ወጣ? በዮናስ ላይ ወጣ። የዚህ ጊዜ ዮናስ ከባህሩ ላይ ተጣለ። አሳ አንበሪ ወስዶ የ3 ቀን መንገድ የሚሆነውን ወስዶ ከዚያች ነነዌ ከምትባለው ሀገር አካባቢ ሲደርስ ተፋ። ወጥቶ ሲጠይቅ ይህች ሀገር ማን ትባላለች አለ። ነነዌ ትባላለች አለ። ከእግዚአብሔር ፊት መሰወር፣ ከእግዚአብሔር ፊት መሸሽ አይቻልም። እግዚአብሔር የሌለበት ቦታ የለም። ሰው ግን የዋህ ነው። ከእግዚአብሔር ለመሰወር ለመሸሸግ ጨለማን ተገን አድርጎ የሰው ገንዘብ ይሰርቃል፣ ሰው ይገፋል፣ ሰው ይገላል፣ እግዚአብሔር የማይወደውን ስራ ይሰራል። ዋልዎ ጽልመት ባህሌት አይደለም። በእግዚአብሔር ዘንድ ጨለማ የለም። እግዚአብሔር በባህሪው ፀሐይን ከዋክብትን የፈጠረ አምላክ የብርሃን አምላክ ነውና ጨለማ የሰወረው ሰው ግን እግዚአብሔር የማያይ ይመስለዋል። ቤቱ ውስጥ ከሆነ ጨለማ ከሆነ እግዚአብሔር የሚያየው አይመስለውም። ዮናስ እግዚአብሔር የሌለበት ቦታ ሊያገኝ ነበረ የሄደው፣ ነገር ግን አላገኘም። ከዚያ ማስተማሩን ቀጠለ። ይችን ሀገር ነነዌ መሆኗን ከተረዳ በኋላ እስከ 3 ቀን ድረስ ይህች ነነዌ ትጠፋለች፣ ተመለሱ፣ ንስሐ ግቡ አለ። ንጉሡ የእግዚአብሔር የተናገረውን የማያስቀር የማያደርገውን የማይናገር አምላክ እንደሆነ ያውቃልና
ከዙፋኑ ላይ ወርዶ ማቅ ለብሶ ከአመድ ላይ ተቀምጦ አለቀሰ። እንስሳት ሳይቀር ካሉበት ከተዘጉበት ቦታ ሳር ሳይበሉ ውሃ ሳይጠጡ ሕፃናት ከእናቶቻቸው ጡት ሳይጠቡ ትንሹም ትልቁም በአንድነት ወደ እግዚአብሔር ጮኹ፣ አለቀሱ። እግዚአብሔር ጸሎታቸውን ሰማቸው። እግዚአብሔር ያችን ሀገር ሊያጠፋ በመዓት ይጎበኝ የነበረ አምላክ ዮናስ እንደተናገረው እግዚአብሔር በቸርነቱ ወሬ እግዚአብሔር ምግባሩን ከመነሰው እመኩይ ፍኖቶሙ እግዚአብሔር ከክፉ ጎዳናቸው እንደተጸጸቱ ንስሐ እንደገቡ እንደተመለሱ ባየ ጊዜ ወደ ንስሐ እግዚአብሔር ተጸጸታል። እግዚአብሔር ቸር አምላክ ነው። በበደላቸው እንኳን ስለበደሉት ስላሳዘኑት ሊያጠፋቸው ከወሰነ በኋላ ሲመለሱ ደግሞ እግዚአብሔር ተጸጸተ። ምክንያቱም ምን ስለሆኑ? ከክፉ ስራቸው ስለተመለሱ። ዛሬ እኮ የእኛ ችግራችን ኃጢአት እንደምንሰራ እግዚአብሔር እንደምንበድለው እናውቀዋለን። ሁሉም በእኛ በደል እንደሆነ የሚሆነው ነገር እየሆነ ያለው ነገር ስለኛ በደል እንደሆነ ሁሉም ያውቃል። ነገር ግን ማን ነው ንስሐ የሚገባው? ማን ነው ራሱን ለእግዚአብሔር ያስገዛ? ከመካከላችን ከእግዚአብሔር ጋር የሆነ ማን ነው? በአንደበት በሽንገላ ብቻ ስለ ኃጢአታችን እንዲሆነ እየሆነ ያለው ስለ በደላችን ነው። በደላችን በዝቶ ነው። አንዱ አንዱን ስለሚገፋ ነው። ንስሐ ባለመግባታችን ነው። ከእግዚአብሔር በመራቃችን ነው ብንል በተግባር ግን አልተመለስም። ይሄ ቃል ዮናስ በዘመኑ ይሄን አድርጎ ተልእኮውን ፈጽሞ እነሱም ድነዋል። በኋላም እንኳን ወደ ኃጢአት ተመልሰው ቢጎዱም እነዚያ የነነዌ ሰዎች በወቅቱ ሐዋርያነቱን የተላከበትን የነቢይነቱን ስራ ጨርሷል። እኛ ግን ዮናስ የጻፈው ይህ ቃል ዛሬ በዚህ ሰዓት በዚህ ዘመን ላለን ለእኛ መማሪያ ነው። ለምንድን ነው የማንመለሰው? ለምንድን ነው ንስሐ የማንገባው? ለምንድን ነው ከእግዚአብሔር የማንቀርበው? እስከ መቼ ድረስ ከእግዚአብሔር ርቀን? ወይስ እንደ ዮናስ በየዋህነት እንደው አንዳንድ ሰዎች ምንድን ነው ይብላል በልቡ ነው አልቦ እግዚአብሔር ሰነፍ ሰው እግዚአብሔር የለም ይላል። አንዳንድ ጊዜ እኮ እውነቴን ነው። ይሄ ዘመኑ የማያሰማን የማያሳየን ነገር የለም። እንደው በዚህ ምድር ያለውን እንጂ የሰማዩን ማን አይቶት የሚል ሰው እኮ አለ። እንደውም ይገርማቸዋል። በጣም ብዙ ነገር እያየን ነው። እግዚአብሔር እንደው ከሚነገረው እንደው ለመናገር ይከብዳል። ዘመኑ ያፈራውን እንኳን ቴክኖሎጂ ተጠቅመው እግዚአብሔር ማህበራዊ ሚዲያ ካልተጠቀመ እኔን እንዴት ሊያገኘኝ ይችላል? እንዲህ አይነት ትውልድ ነው እኮ ያለው አሁን በዚህ ሰዓት። ምን ያክል እንደወረርን አስባችሁታል? በተለይ ዘመን ይዟቸው የሚመጣ ነገሮች አውቀን በአግባብ ካልተጠቀምንባቸው እኛን ከእግዚአብሔር የሚለዩ ሕይወታችንን ከእግዚአብሔር ባዶ የሚያደርጉ ናቸው። መጠቀም ያለብንን ለይተን በአግባብ በልክ ልንጠቀም ያስፈልጋል። ከእግዚአብሔር የሚለየን ከሆነ ግን ልንተወው እንችላለን። አሊያ አጠቃቀማችንን ማስተካከል ያስፈልጋል። እግዚአብሔር ከኛ ጋር ይሁን። እነዚህ ሰዎች ተመለሱ፣ አለቀሱ፣ እግዚአብሔር ይቅር አላቸው። ዮናስ በዚህ ሰዓት እንግዲህ እግዚአብሔር ቸር አምላክ ነው ያለውን ባያደርገው እኔ ሐሰተኛ ነቢይ ልባል አይደለም ወይ ብሎ ራቅ ብሎ ተቀምጦ ነበረና ዋይ ፀሐይ ጠልቶበት ቀትር ስለነበረ አረፍ ብሎ ነበር እና ፀሐይ በጣም አስቸግሮት ስለነበረ አንድ ቅል በቀለችለት ይላል። ተኝቶ ሲነቃ ቅል በቅላ ጥላ ጥላለት ከላይ ፀሐዩ ጋርዳለት አገኘ። በጣም ደስ ተሰኘ ይሆናል። ከዚያ በኋላ መልሶ ተኛ። መልሶ ተኝቶ ቢነቃ ያቺ ቅል ከታች ስሯን ተደርጓት ደርቃ ደግሞ መልሶ አገኘ። በጣም አዘን። ይገርማቸዋል። በጣም አዘን። እንዴት ጥላ ሆና ከፀሐዩ
ከተከላከለችልኝ በኋላ እንዴት መልስ አደረገች ብሎ በጣም አዘነ። እግዚአብሔር ምን አለው? አየህ ዮናስ፣ አንተ እንኳን ላልተከልካት አንድ ቀን በኋላ ላልጣት ለዚች ቀን ገረመች ብለህ አዘን። እኔማ ከ12,000 ለሚበልጡ የነነዌ ሰዎች ቀኝና ግራ ላለዩ ባዝን ብራራ ምን ይደንቃል? የእኛ አምላክ እግዚአብሔር ቸር ነው። ሰው ነው ጨካኝ፣ ሰው ነው ሰውን የሚገፋ፣ ሰው ነው አንድ ነገር ከሆነ በኋላ የማይረሳ። ተጣልቶ እንኳን ቢታረቅ ይገርማችኋል። አንዳንድ ጊዜ እንዲያው ይቅር ለእግዚአብሔር ብሎ ይቅር ከተባባል እንኳን በኋላ ሌላ ጊዜ እንኳን ቀንጥሮት በሆነ አጋጣሚ ቢጣሉ እንዲያው እኔ እንኳን ትቼው ነው እንጂ እኮ የዚህ ጊዜ እንዲህ አድርገኸኛል ይላል። ይገርማችኋል። እውነት ሰው በቀለኛ ነው። እግዚአብሔር ግን ይገርማችኋል፣ አንድ ጊዜ ኃጢአት ይቅር ካለ በኋላ ያንን ኃጢአት አያስበውም። እውነት ነው የምነግራችሁ፣ እንደ እግዚአብሔር ያለ ቸር አምላክ ይቅር ባይ የለም። አንድ ጊዜ ይቅር ካለ በኋላ ያንን ኃጢአት አያስበውም። የለም ብቻ ከእኔና ከእናንተ የሚጠበቀው ምንድን ነው? አንድ ጊዜ ራሳችንን ለካህን ማሳየት፣ እግዚአብሔርን ይቅር በለኝ ማለት። ከዚያ በኋላ የለም፣ ተደልቷል፣ በእግዚአብሔር ዘንድ የለም። ዮናስ የዚህን ጊዜ ይህማ ከሆነ ብሎ ያው ፈቃደ እግዚአብሔር ይሁን ብሎ ተቀበለ። ነገር ግን እግዚአብሔር ዮናስ የተናገረው ሐሰት እንዳልሆነ ለማስረዳት ታላላቁን ዛፍ ከላይ እሳት ወርዶ ዛፉን በልቶት ወደ ላይ ተመልሷል። እንዲሁም በናሁም 6 ሰዓት አንዱን የእስራኤል በዚያ የነበሩትን አንዱን ሕዝብ እሳት ወርዶ እንዳቃጠላቸውም ይናገራል። እና እግዚአብሔር ቸር አምላክ ነው። ቸር አምላክ ከሆነ ደግሞ እኛ ለምንድን ነው ስሙን የማንጠራው? ነቢዩ ልበ አምላክም እኮ ተናግሯል። በመዝሙር 33 ላይ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ፣ ይህ ችግረኛ ጮኸ፣ እግዚአብሔርን ጩኸቱን ሰማዋል። እነዚህ ሰዎች ችግር ባለባቸው ሰዓት፣ ችግር በገጠማቸው ሰዓት፣ ለመስጠት በቀረቡ ሰዓት ነው ወደ እግዚአብሔር የጸለዩ ወደ አምላካቸው። ምንም እንኳን እግዚአብሔርን ባያመልኩ ዮናስን የመሰለ ዕብራዊ በመካከላቸው ስለነበረ እግዚአብሔርን እንዲጠራ እግዚአብሔርን በጸሎት እንዲጠይቅ የጠየቁት እግዚአብሔር ከችግር የሚያወጣ አምላክ ስለሆነ ዛሬ ቤተ ክርስቲያናችን መርከቧ መሳፈሪያችን ቤተ ክርስቲያን ናት። ቤተ ክርስቲያኗን ደግሞ በዓለም በባህር ላይ ባህሩ ዓለም ነው እየቀዘፉ የሚያሻግሩን አባቶቻችን ካህናት ናቸው። ታዲያ ካህናት አባቶቻችን የእግዚአብሔርን ስም ጥሩ፣ ሥጋውን ደሙን ተቀበሉ፣ ወደ እግዚአብሔር ተመለሱ ሲሉን ለምንድን ነው? መስጠት የሚፈልጋለን የለም። በዚህ በሥጋዊ ባለው ሕይወታችን ማንም መሞት፣ ማንም መታመም፣ ማንም ችግር ሊያገኘው የሚፈልግ የለም። ታዲያ ጊዜያዊ በሆነው እንዲህ መቸገር መከራ እንዲያገኘ የማንፈልግ ከሆነ ዘላለማዊማ በሆነው ይሄን ያህል ጊዜ ያልፋል፣ እስከ ጊዜ ድረስ ቆይቶ ያልፋል በማይባል መከራ መያዝን ማን ይወዳል? ስለዚህ ወገኖቼ የእግዚአብሔርን ስም እንጥራ። የእግዚአብሔርን ስም በጸሎት እንጥራው፣ በምጽዋት እንጥራው፣ በምስጋና የእግዚአብሔርን ስም እንጥራ። ይህን ካደረግን ይህንን ዘመናችን በዚህ ሰዓት ያለውን መከራ ልናልፍ እንችላለን። ብቻ ግን ዝም ብለን በማውራት ከንፈር በመምጠጥ ዝም ብለን የአንዱን ለአንዱ በመስጠት ምንም ችግሩ ሊቀረፍ አይችልም። ስለዚህ ያድነን ዘንድ የእግዚአብሔርን ስም ጥራ፣ የፈጣሪን ስም ጥራ አለ። እኛም የፈጣሪያችንን ስም እንጥራ። እነዚህ ሰዎች እንዲሆነው እንኳን ከዳኑ በኋላ ይገርማቸዋል። ሌላ ጊዜ ደግሞ እግዚአብሔርን እንደገና በደሉ። ከተመለሱ በኋላ እግዚአብሔር ይቅር ካላቸው በኋላ ተመልሰው እግዚአብሔርን በደሉ። እግዚአብሔርን ባቢሎናውያን አስነስቶ እንደገና አጥቷቸዋል።
እግዚአብሔር እኛን ድጋሚ ከመጥፋት ድጋሚ ከመጎዳት ይጠብቃል። እግዚአብሔር እያንዳንዱ በመጽሐፍ ቅዱስ ውስጥ በዓለም ላይ ካሉ መጽሐፍት እንግዲህ እንደ መጽሐፍ ቅዱስ ታላቅ መጽሐፍ እውነተኛ መጽሐፍ የለም። ምክንያቱም ቃሉ የእግዚአብሔር ከእግዚአብሔር የተገኘ ስለሆነ፣ ስለዚህ እኛ ልንማርበት እኛ ልንመከርበት ከተጻፈ እኛ ይህን ተጠቅመን የእግዚአብሔር የአምላካችንን ስም ጠርተን ይችን 3 ቀን የነነዌ ጾም ደግሞ ጾመን እኛ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይቺ የንስሐ የምሳሌ ከዐቢይ ጾም ቀድሞ 2 ሳምንት ሲቀር የምትመጣ ጾም ናትና በዚህ ሰዓት እውነት ከተነጋገር ዛሬ ንስሐ ብንገባ ዛሬ ብንመለስ ሁላችን እግዚአብሔርን ብንጠይቀው ይሄን ያለብንን ችግር ሁሉ እግዚአብሔር ሊያሳልፈው እግዚአብሔር መፍትሄ ሊያመጣ ይችላል። ስለዚህ ሁላችንም እነዚያ ከትልቅ እስከ ትንሽ ከንጉሥ እስከ ሕፃን ጡት እስከሚጠባው ድረስ ሁሉም አንድ ሆነው ጸልየው እግዚአብሔርን ለምነው መዓቱን እንዳስወገዱ ሁሉ እኛም ደግሞ ንስሐ ገብተን ጾሟን በንስሐ ጾመን ሥጋውን ደግሞ ተቀብለን በጎ ሥራ ሰርተን እግዚአብሔር ከኛ ላይ ያለውን ችግር ሁሉ እንዲያሳልፍልን መልካም ፈቃዱ ይሆንልን። እግዚአብሔር ያድነን ዘንድ የፈጣሪን ስም ጥራ በሚል ቃል እንድንማር የፈቀደልን የአባቶቻችን አምላክ በድጋሚ ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የነነዌ ሰዎች ግን እሳቱን ዛፉንም እየበላው ይጮኻሉ። ጩኸታቸው የእሳት እንደሚመልስ ስለሚያምኑ ማለት ነው። አሁን ጥይት እየተኮሰ እዚህ እየመጣ የሆነ ነገር ከዚህ በኋላ በሩ ነው እንደኛ የምንበላው። ግን እሳቱን እያዩት እንደ ደመናው ዛዛፉን ረጃጅሙን እየበላ እንደውም ከአንዱ ሀገር ያላመነው በልቷል ይላል እሳት። ግን ያን እያዩ በተስፋ እግዚአብሔርን ጮሁ፣ አለቀሱ። እግዚአብሔር ያው ጩኸታቸውን ልቅሷቸውን እንዳልተመለሱ ፍጹም ንስሐቸውን አይቶ ያን እሳት የዮናስንም ሐሰተኛ ይስጥልን። እኛ ደግሞ ሰዎች ብቻ ሳይሆን የሰማነው ቅዱስ ቃል ሕይወታችን አድርገን የክብሩ የመንግስቱ ወራሾች ቀዳሽ እንድንሆን እግዚአብሔር ይፍቀድልን። ይህ ነገር የሰሞን ነው ሱባኤ እንደው ከልባችን ያለ ነገር ካለ ክፋት እንደው ጥል ካለ ያንን አርቀን ከጓደኛ ጋር ከቤተሰብ ጋር እንደው ከጎረቤትም ጋር የያዝነው ነገር ካለ ያንን አርቀን እንድንጾም ነው ቤተክርስቲያን መምህራችን ያስተላለፉልን አሁን ይህንን ነው እና የነነዌ ሕዝብ ለነነዌ ሕዝቦች ጸሎት ሰምቶ የነነዌን መከራ የመለሰ አምላክ የሀገራችንን የኢትዮጵያን መከራ ይመልስልን። ሱባኤያችንን በደንብ ጀምረን በደንብ እንድንጨርስ እግዚአብሔር መልካም ፈቃድ ይሆንልን። እንግዲህ መቼም ጾምና ጸሎት ነው መከራ ሊያቀልልን የሚችል ሌላ ነገር የለም። ያን ጾም ስንጾም ግን ቅድም እንዳልኳችሁ በልባችን ያለውን ነገር በልባችን የተጋረጠብን ነገር አውልቀን ነው። ዝም ብለን ብንጾመው ብንለፋ ትርጉም የለውም። ትርጉም አልባ ነው። ስጋችን አድክመን ነው ነገር። ስለዚህ ጾሙን ሆነ ጸሎት እግዚአብሔር ደጅ እግዚአብሔር በር አንኳኩቶ መልስ እንድናገኝ እግዚአብሔር ብቻ ነው መልስ ይሰጣል። እንደኛ ክፉ አይደለም። እንደኛ ደብዳቤ ተቀብሎ አይደለም ቁጭ የሚያደርገው እግዚአብሔር መልስ ይሰጠናል። መልስ እንድናገኝ ማመልከቻችን በደንብ አድርገን እንድንጽፍ የምንጽፈው ጾም ነው፣ የምንጽፈው ጸሎታችን ነውና መልስ እንድናገኝ ከእግዚአብሔር ጸሎታችንን ጾማችንን ነገ ጀምረን እችን 3 ቀን ጾመን መልስ እንድናገኝ የሱ መልካም ፈቃድ ይሁንልን። ከዚያ ቀጥለን ደግሞ ያው ዐቢይ ጾም ደርሰን ያንንም ደግሞ እንዲህ መምህሮቻችን መግቢያው ላይ ምንም አስተምረው ያንንም በሱባኤ ጾመን እግዚአብሔር ልመናችን እንዲሰማን የእሱ መልካም ፈቃድ ይሁንልን። መምህራችን አስተላለፏት የቅድሟን ወረቀት አንድ ወረቀት ወደ እናንተ መጣለች እና ምንድን ነው እዚያ ሳር አለ። አባቶቻችን ቅድም መግቢያቸው ላይ እንዳሉ አባታችን የአቶ አላምነህ ዛሬ ነው ዓመታቸው። የእሳቸው ዓመታት ሲደርስ ደግሞ አቶ ድረስ ተከትለዋል። እንግዲህ ለዚህ ቤተክርስቲያን ያሉት የነበሩት እነሱ ናቸው። እግዚአብሔር ደግሞ ልጆቻቸውን አበርትቶልን ከዚህ ቤተክርስቲያን ጎን እንዲቆሙ እግዚአብሔር ያግዝልን እና ምንድን ነው ያው በአይነት አትክልቶችን ሳርም ተክለዋል። ሳር ሳይቀር የሚጭነው
የሚያደርገው እንዲያ ነው። በእርግጥ ያው ክፉ ነገር እንዲናገሩ አይደለም፣ በምክር በበጎ አነጋገራቸው ከሳሎን ወጣችሁ ወደዚህ እንድትጸልዩ መምከር የእነሱም የቤተ ክርስቲያንን ግዴታ ነውና እዚያ ሳሩ ውስጥ ስትገቡ እናንተ እነሱ ያሰቡት ሳሩ ደግሞ በአንድ ልጅና በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ደግሞ ይዋጃል ቤዛን ቃል ቅድስት ቤተ ክርስቲያንን ጠብቃል። ለነገሥታትና ለመኳን ለንጹሕ ወገንና ቅዱስ ለሆነ ሕዝብ ማደሪያ ትሆን ዘንድ የጠራ በዚህችው ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ ያስቀደሳችሁ ቃሉን የሰማችሁ የጌታችንን ቅዱስ ሥጋውን ክቡር ደሙን የተቀበላችሁ በማወቅ ወይም ባለማወቅ የሰራችሁትን ኃጢአታችሁን ሁሉ ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚወድም አሸናፊ እግዚአብሔር በድንጋሌ ሕሊና በድንጋሌ ሥጋ አጥንት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ። ለሚመጣውም የጠበቃችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት ሥልጣነ ክህነት የተነሳት ኃጢአትን የሚያስተሰርይ በደልን ሁሉ የሚያጠባ ከልጅነት እስከ እውቀት የሠራችሁትን ኃጢአታችሁን ይቅር ይበላችሁ። አባቶች ወንድሞች ዲያቆናት በዚህ በተቀደሰ ቦታ ያላችሁ ወንዶችም ሴቶችም ከኃጢአት ማሰሪያ የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃና የተዘጋጀን ያደረገን ዘንድ እግዚኦ መሐረነ ክርስቶስ 12 ጊዜ ስለ እናቱ ስለ ድንግል ማርያም ብሎ ይቅር ይለን ዘንድ በእንተ እግዝእትነ ማርያም መሐረነ ክርስቶስ ኦሮ ካፌንሳ ወሰራያ ኃጢአት ኢየሱስ ክርስቶስ ስርየት ኃጢአት ሁሉ ወገን ማይሰራ እግዚአብሔር ጌታ
የሰማዕታት የቅዱሳን ሁሉ ተራዳኢነት የእመቤታችን ምልጃና ጸሎት የመላእክት ጥበቃቸው ከሁላችሁ ጋር ይሁን። በሰላም